بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد فإخوتي الكرام السلام عليكم ورحمة الله وبركاته إن شاء الله عند تلمدو زاريم ቤታችን እንዲያምር እንዲሰምር በደስታ የተሞላበት ቤት እንዲሆን አላህ የወደደው ቤት እንዲሆን በረካውን አላህ ያሰፈነበት ቤት እንዲሆን ጥሩ ልጆች ተወልደው አድገው ወግ ማዕረጉን አይተን ነገም በአኺራ እንድንጠቀምባቸው የሚያረግ ቤት እንዲሆንልን አንዳንድ ስህተቶችን ለማረም ዛሬም እንቀጥላለን። በተለይ ከአባወራው ጋር ተያይዞ ማለት ነው። ምናልባት የአባወራው ሲወራ እኛም ሴቶች ጎረቤት ሲታማ ለራስ ብለህ ስማ ይላል ያገሬ ሰው አይደል? ስለዚህ ለባል ሲነገር እኛ የምናስተካክለው ነገር ይኖራል። እናንተ ማስተካክሉ። ዛሬም ማስታውሰው ኢፍሻኡ ሲሪ አልፊራሽ በአጠቃላይ ሚስጥርን ማውራት ከባልና ከሚስት ጋር ያለ ሚስጥር ማውራት ስህተት ነው። የበለጠ ደግሞ አልጋ ላይ ያለን ሲር ሚስጥር ማውራት በጣም የሚያስጠላ ነው። ምክንያቱም አምናህ ለማንም የማሰጠውን ሰውነቷን ገለዋል አንተ ሰጣል አንተ ገልጣለች አንተም እንደዛው። ስለዚህ ይሄን ሚስጥር ማውራት ሐቂቃ ሰዋዊ ባህሪ አይደለም። እንኳን የሙስሊም ባህሪ የሙእሚን ባህሪ ሆኖ ሊሆን ቀርቶ አይደለም ሰዋዊ ባህሪ እንኳን አይደለምና ይሄን ሚስጥር ጠብቅ አደራህን እንዳታወራ። ምን ታገኝበታለህ? ሚሳ ነው እንዴ? ይሄ ደረጃ ነው እንዴ? አይሆንም። ሚስጥር መጠበቅ አለበት። አንቺም ጠብቂ እንደዚሁ። ፈሚነል አዝዋጅ ግን አንዳንድ ባሎች እንዲሁ ሀያቸው ተፊታቸው ላይ የጠፋ ዝም ብሎ የተደረገውን የተባለውን ሁሉ የሚያወራ አለ። ምን እንደሚያገኝበት ምን እንደሚጠቀምበት ባይገባንም ማለት ነው። ፈተራው የተሐደሱ ቢአምሪል ፊራሽ እዛ ከሚስቱ ጋር ያደረገውን ከጓደኞቹ ጋር ዝም ብሎ እንደው ማሳቅና ማጫወት ይመስለዋል። አሁንማ ማህበራዊ ሚዲያ ላይ እንኳን ሳይቀር ማለት ነው ሶሻል ሚዲያ ላይ እንኳን ሳይቀር ያ ረብ እኔ በጣም የሚያሳፍር ነው ወላሂ። ያ አላህ ምን አይነት ሀያ መጥፋ ኢዛ ለም ተስተይፈስና ማሽተ የነብያቶች ሁሉ ውርስ ነው ይሄ ቃል። ታላፈርክ የፈረከውን ስራ ታገኛታለህ ነገ አላህ ጋር ተብሏልና ይሄ የሀያ መጥፋት ነው። ሀያ ደግሞ ምን ኢማን ነው። ኢማን ከ60 በላይ ቅርንጫፎች አሉት። ትልቁ ላኢላሃ ኢላላህ ተአላህ በስተቀር በእውነት የሚገዙት የለም ማለት ሲሆን ወአድናሃ ኢማጣቱል አዛኒ ጦሪቅ ትንሿ ደግሞ መንገድ ላይ አስቸጋሪ ነገር ገለል አድርጎ መህር ሲሆን ወልሐያኡ ሹዕበቱ ሚነል ኢማን ማፈር የሚባለው ነገር ተኢማን አንድ ቅርንጫፍ ነው በሸሪዓችን እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የነገሩን ማለት ነው። ከማርዋሁ ቡኻሪ ወሙስሊም ና እና ሀያ ወሳኝ ነው። ጋጠ ወጥነት ጥሩ አይደለም። ሱብሃንአላህ እንደው ለዓለም እንዲሰራጭ ከሚስትህ ጋር ያረከውን ከባልሽ ጋር ያረክሽውን እንዴት ታወራላችሁ? እንዴት ይወራል? እንዴትስ አቅላችሁ ይቀበላል? ይሄ ኡላኢከ ከልአንዓም በልሁም አዶል ላለውስ ደርሳል። ከእንስሳ በታይ ይሆናል ማለት ነው። ሰው ነው እኮ አኺ አቅል የተሰጠው እንዲህ አይነት የሚያሳፍሩ ነገሮችን አገናዝቦ እንዲተው ነው። አቅል ማለት ትርጉሙ አቅል የሚለው ስም የተሰጠበት ትርጉሙን ወይም መነሻውን ሲነግሩን ከመጥፎ ነገር ይኮለትፈዋልና ነው። አቅል ማለት ማሰር ማለት ነው። አእምሮ የሚባለው ነገር መጥፎ እንዳትሰራ ያግድሃል። ኑሃ ተብሎ ይጠራል። ጀምኑ ህየቲን ሆኖ አቅል لانه ينهى عن القبائح አስጠያፊ ተሆኑ ነገሮች ይከለክላልና ነው። ሰው ተንሰሳ የተለየው በአቅሉ ነው ማለት ነው። መጥፎ ነገር እንዳይሰራ ይከለክለዋልና ማለት ነው። እኛ እንዴት ታዲያ ከዚህ በላይ መጥፎ ምን አለና እንደው ገበናችንና አደባባይ ላይ እንዴት እናወጣለን? ይሄ ትልቅ ስህተት ነው። ላንተም ላንቺም ለሁላችንም ነው የምመክረው። ኢነላህ ሱብሓነሁ ወተዓላ ሐዩን ሲቲሩን ዩሂቡ ሲትረ ወልሐያ። አላህ ሱብሓነሁ ወተዓላ የሚገርመው ነው ሐያ ሲቲር የሆነ ጌታ ነው። ሐይ የሆነ ጌታ ነው። እኛ ስንሰተርም ስናፍርም ይወዳል። ስትር መሆን አለብን። ዝርክርክ መሆን የለብንም። ሐያ ሊኖረን ይገባል። ዝም ብለን ጋጠ ወጥ መሆን የለብንም። ወኢነ ሊልፊራሽ አስራረን አልጋ ላይ ምስጢሮች አሉ ይታወቃል። የሁላችንም እናቀው የጅቡ አንተ ሐጦ
ቢሲያጅ ሚነል ኪትማን መደበቅ በሚባለው ሳጥን ልንጠብቀው ይገባል። ፈሊዛ ካነ ሚን ሐቅ ዘውጀይን አላ በዕድን ባል በሚስት ላይ ያለው ሐቅ ሚስት በባል ላይ ያላት ሐቅ አላ የተሐደስ አሐዱሁማ አው ኪላሁማ አንዳቸው ወይ ሁለቱም ላያወሩ ነው ቢማ ያኩኑ በይነሁማ ምን አስራሪል ፊራሽ ምንጣፍ ላይ ፍራሽ ላይ ወይም አልጋ ላይ ያለው ሚስጥር ላያወሩ ይሄ ሐቅ ነው። ፈኢንሁማ ፈዓላ ዛሊከ ካነ ምስሉሁማ ምስሉ ሸይጣን ወሸይጣነትን ተሁለት አንዳቸው ወይ ሁለቱም ይህን ተወሩ እንደ ወንድ ሸይጣንና እንደ ሸይጣን ነው። ተላቀያ ፊ ጦሪቂማ ሆነ መንገድ ላይ ተገናኝተው ፈጃመዐሁማ ቢመርአ ሚን ናስ ሰው እያየ ግንኙነት እንደሚያደርጉ ሸይጣኑ ነው። ይሄ በሐዲስ ነው የተነገረው። ነቢያችን አለይሂ ሰላቱ ወሰላም አስማ ቢንቱ የዚድ የምትባለው ሷሃባ እንዳስተላለፈችው አቡ ዳውድ ዘግቦታል፣ ሐሰን አርገውታል ባዕዱል ዑለማ አነሃ ካነት ዒንደ ረሱሊላህ ሰለላሁ ዐለይሂ ወሰለም አንድ ጊዜ ረሱል ዘንድ ነበርኩ ትላለች። ወሪጃሉ ወኒሳኡ ቁዑዱን ዒንደሁ ወንዶችም ሴቶች ተሰብስበው ማለት ነው። ፈቃል ለዓለ ረጁለን አሉ ነቢ ሰለላሁ ዐለይሂ ወሰለም ምናልባት ወንድዮ የቁሉ ማ የፍዓሉ ቢአህሊ ሚስቱ ጋር የሚሰራውን ያወራ ይሆናሉ። ወለዓለ እምረአቱን ትኽቢሩ ሚማ ፈዓለት መዓ ዘውጅሃ ምናልባት ሴትየዋም ተባሏ ጋር የምትሰራውን ነገር ታወራ የሆነ ውጭ አወጣ አሉ። ፈአረመል ቀውም ሰው ጸጥ አለ ትላለች፣ መልስ አልሰጠም። ያሳፍራል፣ ያወራዋል ለማለት ይከብዳል። ግን እኮ በሰዓቱ ያው ይሄ ክልክል መሆን መጥፎ መሆኑን አልተነገራቸውምና ሊያወሩት ይችላሉ። ግን ፈቁልቷል ትላለች እቺ አስማ ቢንቱ የዚድ አልኩኝ ያ ረሱላላህ እነሁነ ለየቁልነ ያወሩታል አለቻቸው። እንደውም በርከክ ብዬ ትላለች ያወሩታል አንተ ያላህ መላእክተኛ ወኢነሁነ ለየፍዓልነ ያደርጉታል አልኳቸው አለች። ቃል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈላ ተፍዓሉ ይህን አታርጉ አሉ። ፈኢነማ መሰሉ ዛሊክ መሰሉ ሸይጣን የዚህ ምሳሌው የሸይጣን ምሳሌ ነው። ለቂየ ሸይጣነተን የሴት ሸይጣናን አግኝቷት ሰይጣን ለሰይጣን ማለት ነው እንግዲህ አስቡት። ፊ ጦሪቅ መንገድ ላይ ፈገሽያሃ ወናሱ የንዙሩን ሰው እያየ እንደሚገናኛት አደባባይ ላይ ልክ እንደዛ ነው አሉ። ምክንያቱም እዛ የተሰራውን አወራን ማለት ያው በአይን ማየት ነው የቀራቸው እንጂ ሁሉንም አወቁት እኮ ማለት ነው። እና አደባባይ ላይ እንደሚደረግ ነገር ነው ሁኔታው የሚሆነው። ሱብሃንአላህ በሸይጣን እንዴት እንመሳሰላለን፣ እንዴት የሸይጣንን ተግባር እኛ እንተገብራለን። እና ይህ ሐዲስ በግልጽ እንደሚያሳየው አልጋ ላይ ያለ ሚስጥር መደበቅ ዋጅብ መሆኑን ነው። ፈከአነ ሀዘል ከሽፍ ወልኢፍሻ ሱረቱሁ ማዕሩዶቱን ፊ ጦሪቅ ልክ መንገድ ላይ እንደሚሆን እንደሆነው የሸይጣን ከዛሊከ እኛም የምናወራው የዛ አይነት ሂደትና የዛ አይነት ይመሳሰላል ማለት ነው። አፍዋን ይመሳሰላል፣ ያኑ ነው የሚመስለው። ለዚህ ብለው ነቢያችን አለይሂ ሰላም ሌላ ሐዲስ ከዚሁ ጋር አያይዘው ያወሩት ነገር አለ። እስኪ ያንን ተከታተሉት። ሙስሊም ናቸው የዘገቡት ሐዲሱ ሶሒህ ነው። አቡ ሰዒድ ኹድሪ ያስተላለፉት የሆነ ሐዲስ ነው። ምን ይላሉ ነቢያችን አለይሂ ሰላቱ ወሰላም? ኢነ ሚን አሸሪ ናስ ይላሉ፣ ኢነ ሚን አሸሪ ናስ ዒንደላሂ መንዚለተን የውመል ቂያማ አረጁለ ዩፍዲ ኢለ እምረአቲሂ ወቱፍዲ ኢለይህ ሱመ የንሹሩ ሲረሃ። ተሰው ሁሉ መጥፎ ሰው ማለት አላህ ዘንዲያ ልብ በል ስንት መጥፎ ሰው አለ ሲያስብ። መጥፎ ሰው ባይነህ አይተህ በጆሮ ሰምተህ የምታውቀው ሞልቷል። እረ እንደው ይሄ እንዴት ያለ መጥፎ ነው የምትለው አለ። የተለያዩ የባለጌ ስራ የሚሰራ ተዛ ሁሉ መጥፎ ማለት ይሉሃል። ልብ በል ተዛ ሁሉ መጥፎ ማለት ይሉሻል። ልብ በይ። ሰውየው ነው ሴትየዋ ናት ለሚስቱ ሰውነቱን ይሰጣትና አምኗት ማለት ነው። ለማንም የማያሳየው ለማንም የማይገልጠውን እሷም ትሰጠውና ማለትም ግንኙነት ያደርጉና ማለት ነው። ከዚያ በኋላ የእሷ ሚስጥር የሚያወራባት ተሆነ እሷም እንደዛው ነገ አላህ ዘንዳ መጥፎ ሰው ማለት ከሁሉም በላይ እሱ ነው ይላሉ ነቢያችን አለይሂ ሰላቱ ወሰላም። ሐዲሱ ያው እንዳልነው ኢማሙ ሙስሊም የዘገቡት የሆነ ሐዲስ ነውና ይህንን ጉዳይ በዚህ ልክ እንመልከተው። እንደ ቀላል አድርገን አንየው። እንኳን አደባባይ ልናወጣው ቀርቶ በሶሻል ሚዲያ ላይ በፌስቡክ፣ በቲክቶክ፣ በሌላ ነገሮች ልናወራው ቀርቶ አይደለም አላህ ያን ቲክቶክ አመጣብንና ሰው አቅሉ ተተከተከ። ሱብሃንአላህ ጥሩ ነገር ማገናዘብን አልችላለ። ስታየው ትክተካ ዝም ብሎ ማውረድ ልብ ድርቅ አለ። መጥፎና ደጉን መለየት ቀረ። ከዚህ በላይ መጥፎ የለም። ይህንን ሁሉ የሚያወሩ ወንዶችና ሴቶች እናያለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ከዚህ በላይ ሙሲባ የለም። ሱብሃንአላህ ሰው እዚህ ልክ ከደረሰ ወላሂ እንስሳነት ነው።
ኢማሙ ነወዊ ረሒመሁላሁ ተዓላ ሙስሊም ነው የዘገቡትና ይህንን ሐዲስ ሲያብራሩ ምን ይላሉ? ወፊ ሀዘል ሐዲስ ተሕሪሙ ኢፍሻኢ ረጁሊ ማ የጅሪ በይነሁ ወበይነ ምርአቲሂ። ይህ ሐዲስ የሚያሳየው ሐራምነቱን ነው። ሰውየው ከሚስቱ ያየውን የሰማውን ሚስጥር ማውራት፣ ከዛሊክ ሚስትም እንደዛው ማለት ነው። ሚን ኡሙር ልእስትምታዕ ወወስፊ ተፋሲል ዛሊክ ማውራት ሐራም መሆኑን ነው የሚያሳየው። ወማ የጅሪ ሚነል መርአቲ ሚን ቀውሊን አው ፊዕሊን አው ነሕዊ፣ ግንኙነት ላይ ከሷ የሚታይ ነገር ይኖራል፣ የሚሰማ ነገር ይኖራል። ያንን ማውራት ሐራም መሆኑን በእስልምና የተከለከለ የተወገዘ መሆኑን ነው የሚያሳየው ይላሉ። እና እንዲህ አይነት ሚስጥርን እንጠብቅ። ማውራት በጣም ስተት ነው። የሚስጥር ሐቅ ማጥፋት ነው፣ የባልንም ሐቅ ማጥፋት ነው። ሙስሊም ቁጥብ ነው፣ ሙእሚን ቁጥብ ነው። የፈለገውን አያወራም። እንኳን ይሄ መጥፎ ቀርቶ አይደለም ሙባህን የተፈቀደን ንግግር እንኳ ለሆነ ፋኢዳ ታልሆነ ዝም ብሎ አይለፈልፍም። ነብዩ ሰለላሁ ዐለይሂ ወሰለም ባሪሳቸው እንዲህ ብለዋል። ቡኻሪና ሙስሊም በዘገቡት ሐዲስ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈሊየቁል ኸይረን አው ሊየስሙት። በአላህ በመጨረሻ ቀን የሚያምን የሆነ ሰው ኸይርን ይናገር፣ ኸይር ታልሆነ ጸጥ ይበል። አለቀ። ዝም ነው ማለት ያለበት ነው ነብዩ ሰለላሁ ዐለይሂ ወሰለም። ኢማሙ ነወዊ ይህንን አስመልክተው ሲናገሩ ይላሉ ሪያዱ ሷሊሒን የሚባለው ክታባቸው ላይ ሙባህ እንኳ ቢሆን ማብዛት የለበትም አሉ። ኸይር አለው ታላለ ማውራት የለበትም ይላሉ። ለምን? አላህ ያለው መን ካነ ማነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት አፎን መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈሊየቁል ኸይረን አው ሊየስሙት። ኸይር ተሆነ ነው ይናገር ያለው፣ አለዛ ዝም ይበል ነው የተባለው። መን ሶመተ ነጃ፣ ዝም ያለ ነጃ ይወጣል አሉ ነብዩ ዐለይሂ ሰላም በሶሒህ ሐዲስ። ዝምታን የሚያህል ነገር የለም አስፈላጊ የሆነ ወሬ ካልሆነ በስተቀር እንኳን ይሄንን ሌላውን እንኳን መለፍለፍ የለብንምና ዝም ብለን ለፍላፊዎች እንደ አመጣ ወሰደው የምናወራ መሆን የለብንም። እሳት በብዙ የሚያስገባው ምንድነው ሲሏቸው ነብዩን አለይሂ ሰላም ሲጠይቋቸው ምላስና ፈርጅ ነው ብለዋል። ምላስና ብልት ነው። እነዚህን ሁለት ነገሮች እንጠብቅ። እንደውም ነብዩ ሰለላሁ ዐለይሂ ወሰለም መየድ መሊ ማ በይነ ለሂሂ ወማ በይነ ሪጅለይ፣ በአገጭና አገጭ መሃል ያለችው ምላስ ማን ነው ዋስ የሚሆንልኝ? መጥፎ ላይ ያወራባት። እንዲሁም በእግርና በእግር መሃል ያለውን ብልት መጥፎ ላይ ሰራበት ማን ነው ዋስ የሚሆንልኝ? አድመለሁል ጀና፣ እኔ ለሱ ጀነት እንዲገባ ዋስ መሆንለት ይላሉ። እነዚህን ሁለት ነገሮች ዋስትና ወሰዱ። ነብዩ ዋስኗቸዋል፣ ጀነት ትገባላችሁ። አላህ ሁላችንም የጀነት ያርገን። የሚስትህን ሚስጥር ጠብቅ፣ የባለሽን ሚስጥር ጠብቂ። አላህ ምን ጠብቅ ያድርገን። ወላሁ አዕለም ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።